ምኞት የሚመጣው በወጣትነት እግዚአብሔርን የሚያሳጣን ከእግዚአብሔር በአፋ የሚያደርገን አምላካችን የሚያስተለን ቅድስና የሚያበላሸው ሕይወት ያለው በወጣትነት ወጣትነት ሀብታም የመሆን ምኞትና ጉጉት ወጣትነት የተለያዩ በሰው ባህሪ ያሉ የሥጋ ፍላጎቶች የሚፈልጉበት ወጣትነት ዝና የሚፈልግበት ጥሩ መልበስ የሚፈልግበት ወጣትነት በሰው ፊት መደነቅ የሚፈልግበት ወጣትነት በራሱ ችግር ብሯን እስክትቀበል ቤተ ክርስቲያን እንደዚህ ኮመርሻላይዝድ ማድረግ የለበት ሰው ለሚከፍለው ገንዘብ ብሎ በኃጢአቱ ተመቻችቶ መውጣት የለበት የሚገሰጸው ይገሰጻል ቤተ ክርስቲያን ገንዘብ አታጣም ጌታዋ ባይለ ጸጋ ነው ክብር ይሁንለት ዲስክሌመር አላችሁ አፍራሽ የላኛውን ተመርጠሃል የሚለውን የሰጧችሁን ኢንተረስት ሬት የሚያፈርስ አንድ ክፍያ ባትከፍሉ ምን እንደምትሆኑ ምን እንደሚያረጓችሁ በህግ እንዴት እንደሚያረጓችሁ ከታች ደቃቁ ልታዩት በማትችሉት በፋይን ፕሪንት ይጻፋል በማይክሮስኮፕ ነው የምታነቡት እዛጋ ማን ይሄንን ሄዶ ያነባል እሷን የሚያነብ የለም ጉልሁን ብቻ አይቶ ክሬዲት ውስጥ ይገባል ትንሽ ሰዓት ስትሉ እሱ ምን ነው በቃ ያድሮ መንግስቱ ኃይለማርያም ዘመን የነበራችሁ የላችሁ ማው ልጆች ናችሁ ደመጣጩ ኢምፔሪያሊዝም ይባል ነበር ደማቸውን ሙጥጥ በቃ ምክንያቱም ያቺ ዲስክሌመር ስላላነበቧት አፍራሽ የላይኛው ቃል ተስፋ የተሰጠውን አፍርሶታል ከታች በጻፍ ለምንድን ነው የምሳሌ ያመጣችሁት ያልካችሁ እንደሆነ እግዚአብሔር በመጽሐፍ ቅዱስ ሙሉ የተስፋ ቃል ሰጥቶናል አንተ ግን የእግዚአብሔር ሰው ሆይ ቅዱስና ዘላለማዊ የሆንክ አባቶቻችን የቅዱሳን አምላክ እግዚአብሔር ሆይ በምሕረትህ በደግነትህ በቸርነትህ ያለፈ ጊዜያችንን አስፈጽመ በዘመን ላይ በጊዜ ላይ ዛሬን ተጨማሪ አድርገህ ስለሰጠህን መላእክት ለአምልኮ በሚተጉበት ቅዱሳን በስውር ባሉበት በቃል ኪዳነ ታቦት ፊት አንተን እንድናመልክ ስለጠራህን ክብርና ምስጋና አምልኮና ስግደት ላንተ ይሁን አባት ሆይ አምናን ዘንድሮ ትላንትን ዛሬ ቅድምን አሁን ስላደረክልን እናመሰግንሃለን የቆምንበት የሐዋርያት ሰገነት ነውና ለኔ ለደካማ ባሪያ ምድራዊ ባልሆነ ሰማያዊ ስጋዊ ባልሆነ መንፈሳዊ ጸጋህ እንድትጎበኘኝ ለሕዝብህም የተከፈተ ልቡና እንድትሰጣቸው ያንተ ቅዱስ ፈቃድ ይሁንልን የተከበሩ ወንድማችን መጋቢ ወንጌል ሄኖክ ታየ የሸገር ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ የተከበሩ ወንድማችን ላይ ከወንጌል ለሜሳ ሚልኬሳ የሸገር ከተማ ሀገረ ስብከት ምክትል የስብከተ ወንጌል ኃላፊ መምህር ዮናስ የሶስቱ ክፍላተ ከተማ ቤተ ክህነት ስብከተ ወንጌል ኃላፊ መምህር መስፍን የደብሩ ስብከተ ወንጌል ኃላፊ አይንተ እግዚአብሔር ካህናት ምስጢረ የተገለጠላችሁ ዲያቆናት መዘምራን በቸርነትህና በምሕረትህ የጠበከን እግዚአብሔርን የምናመሰግን ሁላችን በዚህ ያላችሁ የእግዚአብሔር ልጆች የእመቤታችን የቅድስተ ቅዱሳን ድንግል ወላዲተ አምላክ ባለሟሎች የመልአኩ የቅዱስ ገብርኤል ወዳጆች እንደምን ዋላችሁ በገቲን ሲንጋይ ሜገለቴ ፈዳ ዋግኔ ሀገለቶ በረንገዳ ደበርሴ በረነኑ ታስሴ ከሌሰኑ ጌት ደሬቱ ሀረኑ ታስሴ ሲላ አመታሲሴ ኑፍ ከኔ ዋቀዮ ዋቀ ገለቴ ፈዳ በዛሬው የምንነጋገረው እንደሚታወቀው እርግጥ ነው ዛሬ የመልአኩ የቅዱስ ገብርኤልን ወራዊ መታሰቢያ የምናደርግበት ቀን ነው። ይሄ ኃያል መልአክ እሱም ብቻ ሳይሆን መላእክትን የምንዘክርበት ምክንያት ለጥቅማችን ርዕሴ ይሄ አይደለም፣ ስለተጠቀምን ነው።
መልአኩ ቅዱስ ገብርኤል በጨለማ በነበርንበት ዘመን በገዛ ኃጢአታችን ወደ መቃብር ከመውረድ በስተቀር ተስፋ ባልነበረን ዘመን ለእመቤታችን ለቅድስተ ቅዱሳን ድንግል ወላዲተ አምላክ የሰውን ዘር ወክላ ደስ ይበልሽ ተፈሥሒ ብሎ ደስታን ያመጣ መልአክ ነው። በረከቱ ይደርብን፣ ጸጋው ይደርብን። ለዚህ ነው የደስታ ብስራት የሰማነው በቅዱስ ገብርኤል ነውና እንዘክረዋለን። ብዙ ጊዜ የኛ ችግር ሌሎች ከኛ በአፋ ያሉ ሰዎች የመላእክትን መታሰቢያ ስናደርግ በእግዚአብሔር ቤትና ቅጥር ውስጥ ስናከብራቸው የምናመልካቸው የሚመስላቸው ሰዎች አሉ። ይሄ ችግር ከኛ ነው። እኛ መላእክትን ለምን እንደምንዘክር መላእክትን ለምን እንደምናከብር ግልጽ አድርገን ባለመናገራችን ለጥቅማችን እንደሆነ እንዲያውም እኛ መላእክትን የምንዘክረው እግዚአብሔርን ስለሚያመልኩ ነው። ሰይጣንን ስለሚዋጉ ነው። በእግዚአብሔር ላይ በሰማይ የተነሳውን ጦርነት እኔ እግዚአብሔር ነኝ ብሎ ዲያብሎስ ሲነሳ እግዚአብሔርማ አለ ብለው እውነትን መስክረው ድል ስላደረጉት ነው የምናከብራቸው እንጂ እኛ የምናመልከው እግዚአብሔርን እነሱን የምንወዳቸውና የምናከብራቸውም ከዚሁ የተነሳ ነውና እንደው ዛሬ መታሰቢያው ስለሆነ በጥቂቱ ሳልነካው ማለፍ ስላልፈለኩ ነው። ስለ ቅዱስ ገብርኤል ሰፊ ትምህርት የሚሰጥበት ዕለት ነውና ርዕሴ ግን በመነሻዬ ላይ እንዳልኩት አንተ ግን የእግዚአብሔር ሰው ሆይ በሚል ርዕስ እንነጋገራለን። አንተ ግን የእግዚአብሔር ሰው ሆይ፣ አንቺ ግን የእግዚአብሔር ሰው ሆይ መሰረት የምናደርገው ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በጻፈው መልእክቱ ላይ ተመስርተን እንነጋገራለን። በዚህ ቃል ውስጥ አንዳንድ ጊዜ በእግዚአብሔር ቃል ማስደሰት ብቻ ሳይሆን ማሳዘንም አለ። ጉባኤው ወጣቶችን ለቤተ ክርስቲያን ለማብቃት፣ ምክንያቱም ተተኪ የሌላት ቤተ ክርስቲያን አንድ ቦታ ላይ ትቆማለች። በውጭ ዓለም አይታችሁ ከሆነ ብዙዎቹ ከሌላ ሀገር የመጡ ቤተ ክርስቲያኖቻቸውን እየገዙ የአምልኮ ስፍራ ያደርጋሉ። እነዚህ ሰዎች አባቶቻቸው የሰሩት ቤተ ክርስቲያን እየተሸጠ ያለበት ምክንያት የሚተካ ትውልድ በቦታቸው የሚተካ እግዚአብሔርን የሚያመልክ ትውልድ አንድ ቦታ ላይ ስለቆመ ነው። እግዚአብሔር ከዚህ ያድነን። ስለዚህ የዚህ ጉባኤም ዓላማው የዚህ ጉባኤም ትልቁ ትኩረት የብፁዕ አባታችንም ትልቁ አመለካከት ለዚህ ጉባኤ የሚደክሙ ወንድሞችና እህቶች ትልቁ ዓላማቸው ለቤተ ክርስቲያን ተተኪዎችን ለማፍራት ቤተ ክርስቲያን በመጪው ዘመን አንድ ቦታ ላይ እንዳትቆም እንድትቀጥል እኛ እንደወረስ የሚወርስ ትውልድ እንዲመጣ እኛ እንደተተካን የሚተካ ትውልድ እንዲመጣ ለማድረግ ታስቦ ስለሆነ በዚሁ ዙሪያ ቅዱስ ጳውሎስ በብዙ ካሰለጠናቸው ለቤተ ክርስቲያን በጎ ሥራ ተተኪ ካደረጋቸው ወጣት ልጆቹ መካከል እስከ ቤተ ክርስቲያን አለቃ የደረሰው የጢሞቴዎስን ሕይወት መሰረት አድርገን ጥቂት እንነጋገራለን። በዚህ ቃል ውስጥ እንዳልኳችሁ ማስደሰት ብቻ ሳይሆን ማሳዘንም አለ በእግዚአብሔር ቃል ውስጥ። ነገር ግን ሐዘኑ እንደ ዓለም ሐዘን አይደለም። ሐዘኑ በዓለም ኑሮ ጎደለብኝ፣ ምግብ ጎደለብኝ፣ ልብስ ጎደለብኝ፣ እንትና ያለው መኪና እኔ የለኝም፣ እከሌ የተቀመጠበት ቤት እኔ አልኖርኩም ብለን በሥጋ እንደምናዝነው ሳይሆን ወደ ደህንነት የሚያደርስ ወደ እግዚአብሔር የሚያቀርብ የእግዚአብሔርን መልኩን እንድንመስል
የሚያሳድግ ነገር ግን ተግሳጽ በውስጡ ሊኖር ስለሚችል በትህትና እንድትከታተሉ በእግዚአብሔር ስም እጠይቃችኋለሁ። ይሄንን የኔ ሐሳብ ብቻ ሳይሆን ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 8 እስከ 10 እንደ እግዚአብሔር ፈቃድ ማስደሰት ብቻ ሳይሆን ማሳዘንም እንዳለ ሲናገር እንዲህ አለ። በመልእክቴ ያሳዘንኳችሁን እንኳን ብሆን አልጸጸትም። የተጸጸትኩ ብሆን እንኳን ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና አሁንም ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። በምንም ከኛ የተነሳ እንዳትጎድሉ እንደ እግዚአብሔር ፈቃድ አዝናችኋልና። እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳን የሚያደርሰው ንስሐ ያደርጋልና፣ የዓለም ሐዘን ግን ሞትን ያመጣል ይላል ቅዱስ ጳውሎስ። ልታዝኑ ትችላላችሁ። አዎ፣ ምክንያቱም በክርስትና ሳይሞቱ ክርስቲያን መሆን የለም። ሳይሞቱ ሲባል ምንድነው? ለሥጋ ጸባይ ሳይሞቱ። ወጣትነት ብዙ ችግር አለበት በራሱ መጣበታል። ለሥጋችን ጠባይ ሳንሞት፣ ለዓለም ሁኔታ ሳንሞት ክርስቲያን መሆን አይቻል። መሞት ማለት ይሄን የቆምነውን ሕይወታችንን ወደ መቃብር ማውረድ ሳይሆን ለዓለማዊ ጠባይ መሞት ማለት ለሐሜት፣ ለክፋት፣ ለተንኮል፣ ለዝሙት መሞትና እንደ እግዚአብሔር ሐሳብና ፈቃድ በቤቱ መኖር ማለት። ስለዚህ ይሄን አድርጉ ስንባል የምንጥለው ነገር ስላለ፣ የምንተወው ነገር ስላለ፣ ከከበበን ነገር ውስጥ እግዚአብሔር ከማይወደው ስፍራ፣ ለእግዚአብሔር ከማይመች ቦታ ውጡ ስንባል በሥጋችን የሚያመን ነገር አለ። ጊዜያዊ ሐዘን። ቆርጠን የምንጥለው ነገር አለ። ያማል ሲቆረጥ። ትተነው የምንመጣው ነገር አለ። ኮተታችን ይዘን አንመጣም። ኃጢአታችንን መንፈሳዊ ማድረግ አንችልም። በዓለም የምንጥላቸው ነገሮች ስላሉ ማለት። ስለዚህ ያን ጊዜ የሆነ የሥጋ ሐዘን ሊሰማን ይችላል ነው ቅዱስ ጳውሎስ የሚለው። ነገር ግን ይሄ ሐዘን መርቶ ወደ ደህንነት የሚያገባ ምን አይነት ደህንነት? እግዚአብሔር በሰማይ ወዳዘጋጀልን መንግሥቱ የሚያስገባ በዚህ ምድርም ቢሆን ወገኖቼ በእርካታ የምንኖርበት መንፈሳዊ ሕይወት የሚሰጠን በነፍሳችንም በሥጋችንም የማንበደልበት እሱን የሚያጎናጽፍ ስለሆነ ለጥቂት ጊዜ ነው የምታዝኑት፣ ለሁል ጊዜ እንዳዘናችሁ አትኖሩ ይላል። ስለዚህ የምንጥላቸው ነገሮች ለጊዜው ሊያሳዝኑን ይችላሉ። ለዘላለማዊ ሕይወት ግን ወገኖች መፍትሄ ናቸው። ወደድንም ጠላንም ዘላለማውያን። በእኛ ውስጥ የማትሞት ሕያዊት ለባዊት ነባቢት ነፍስ አለች። ወደድንም ጠላን። ይሄ ዓለም የጊዜያዊ መንደር ነው፣ የሚነቀል መንደር። ይሄ ዓለም እንደ ድንኳን ነው፣ እንደሚነቀል ድንኳን። ለሰርግ ተክለነው፣ ለለቅሶ ተክለነው፣ ሰርጉ ሲያበቃ፣ ለቅሶው ሲያበቃ እንደምንነቅለው ድንኳን ነው ይሄ ዓለም። ብንበላበት፣ ብንጠጣበት፣ ብንገዛበት፣ ብንነዳበት ይህ ዓለም ከእግዚአብሔር የቁጣ ትኩሳት በታች አንድ ቀን የሚጠቀለል ነው። አንድ ቀን የሚያልፍ ነው። አልፈን ሀጆች መንደር ነው ይሄ ዓለም። መንደር ከሷ የሚበልጥ ከተማ ሲመጣ እንደምትፈርስ የምትበልጥ ከተማ በሰማይ ተዘጋጅታልናለች። ስለዚህ ወገኖቼ ወደዚያ ሀገር ለመግባት ምንድነው የሚያስፈልገው ካላችሁ፣ በማትሞት ነፍሳችን የማይሞት ሥራ መስራት። ወደድንም ጠላንም ዘላለማውያን። አሁን ጥያቄው ምንድነው? እኔ ዘላለማዊ መሆን አልፈልግም ማለት አንችልም። ለምን? እግዚአብሔር እኛን ለዘላለም ኑሮ ፈጥሮናል። ጥያቄው ምንድነው ያላችሁ እንደሆነ ዘላለምን የት ለማሳለፍ ተዘጋጅታችኋል? ምርጫው አሁን ዘላለምን በእግዚአብሔር መንግሥት መላእክቱ ቅዱስ እያሉ በሚኖሩበት፣ ድንግል ማርያም ባለችበት፣ ምግቡ ዜማ በሆነበት ከእግዚአብሔር ጋር በሰማይ መኖርና ደግሞ በሌላ ሀገር በሲኦል
እሳቱ በማይጠፋ ትሉ በማያንቀላፋ። እውነት ነው ይሄ። አንዳንድ ሰዎች እንዴት እግዚአብሔር ይሄን ያደርጋል ይላሉ። እግዚአብሔር አርጎ ሳይሆን በምርጫው የሚገባበት ነው። በዚያ አለና ዘላለምን የት ለማሳለፍ የሚቻለው አሁን ስንመርጥ ነው። ስለዚህ ይሄ ሐዘን መርቶ በጎ ነገርን የሚያሰጠን ሐዘን ነው ይላል። በመጀመሪያ የጢሞቴዎስ መልእክት መጀመሪያ መልእክቱ የተላለፈለትን የወጣቱን የኤፌሶን ቤተክርስቲያን አለቃ የጢሞቴዎስን ችግሮች እንመልከት። ምክንያቱም ችግሮቹ ችግሮቻችንን ሊመስሉ ስለሚችሉ ወጣት ነው። ይሄ ወጣት የሆነ የቤተክርስቲያን ሰው ችግሩን እንመልከት። በመጀመሪያ ችግሩ ራሱ ወጣት መሆን ችግር ነው። ወጣት መሆን በራሱ ችግር ነው። ለምን ያላችሁ እንደሆነ ብዙ ምኞት የሚመጣው በወጣትነት እግዚአብሔርን የሚያሳጣን ከእግዚአብሔር በአፋ የሚያደርገን አምላካችን የሚያስጥለን ቅድስና የሚያበላሸው ሕይወት ያለው በወጣትነት ወጣትነት ሀብታም የመሆን ምኞትና ጉጉት ወጣትነት የተለያዩ በሰው ባህሪ ያሉ የሥጋ ፍላጎቶች የሚፈልቁበት ወጣትነት ዝና የሚፈለግበት ጥሩ መልበስ የሚፈለግበት ወጣትነት በሰው ፊት መደነቅ የሚፈለግበት ወጣትነት በራሱ ችግር ነው። ስለዚህ ቅዱስ ጳውሎስ ለዚህ ለመንፈስ ልጁ ሲጽፍ ጢሞቴዎስ ወጣት ነው ግን ራሱ ወጣትነት ችግር ቢሆንም ላሻሽልለት አላለ። ለምን? ክርስትና ሕይወት ነው። እስቲ ትንሽ ላለ ዝብለት የእግዚአብሔርን ሕግ አላለ። ትንሽ ልቀንስለት አላለፍ። ስለዚህ አንዱ ችግሩ ወጣትነት ራሱ ችግር ነው። ሁለተኛ ጢሞቴዎስ የሚያገለግልባት የሚያስተዳድራት ቤተክርስቲያን ብዙ ችግር ነበረባት። የቤተክርስቲያኒቱ ችግር የሐሰት ትምህርት ጭምር የነበረባት፣ ሰዎች መንፈሳዊ ሆነው እንዳይቀጥሉ፣ የእግዚአብሔር ሆነው እንዳይቀጥሉ ባዕድ ትምህርቶችን አምጥተው ወጣቶችን የሚዘርፉበት ጊዜ ነው። በብዙ ነገር እንታለላለን። ከመብሰል የእግዚአብሔር ከመሆን የቃሉን እውነት ካለማወቅ የተነሳ በብዙ እንደ ንፋስ ልንነዳ እንችላለን። ሐዋርያው ቅዱስ ጳውሎስ በሌላ ስፍራ ምን ይላል? ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንን አዘውትር ይልና ስር ሰደህ በእርሱ ታነጽ ይላል። እንደ ተማርክ በሃይማኖት ኑር ይላል። ስር መስደድ ማለት ምን ማለት ነው? በቤቱ ስንኖር እንዳንወድቅ የሚያደርግ፣ በወጣትነታችን ወደ ገፉን እንዳንሄድ የሚያደርግ፣ እንዳንንጎዋለል የሚያደርገን በእግዚአብሔር ቃል ስር ሰዶ መታነጽ። ትላልቅ ፎቆች በከተማ ታያላችሁ። እነዚህ ትላልቅ ፎቆች በሌላው ዓለም 30-40 ድረስ ወደ ላይ ይወጣል። ግን አርክቴክቸሮቹ መሐንዲሶቹ መጀመሪያ ወደ ላይ ፎቆቹን ከመደርደራቸው በዚያ ውስጥ ንብረት ከማስቀመጣቸው የሰው ሕይወት በዚያ እንዲኖር ከማድረጋቸው በፊት መሰረቱን ያጸኑታል። ወደ ታች ቆፍረው ኮንክሪት ብረት ያን መሸከም የሚችል ለምን የሰው ሕይወት ሕንፃ ውስጥ ከገባ በኋላ ንብረት ከተቀመጠበት በኋላ ብዙ ከተለፋበት በኋላ በቀላል ንፋስ እንዳይወድ ነበረ እኮ እዚህ ጋ ሕንፃ ተብሎ በማግስቱ ወደቀ እንዳይባል። የክርስትና እድገት የሚጀምረው በመታየት አይደለም፣ ሰገነት ላይ በመቆም አይደለም። ሰው የማያየው ቁፋሮ ያስፈልገዋል። የቃሉን እውነት ማወቅ፣ በነገረ መለኮት ትምህርት ላይ በሳል መሆን፣ በቤተ ክርስቲያን ምስጢራት ላይ ስር መስረድ። አሁን ልጆቻችንን ከቤቱ የፈለገ ሁሉ ገፍቶ የሚያስወጥ የዓለም ሰዎችም አታለው ዓለማዊ የሚያደርጉ ከእኛ እምነት ውጭ የሆኑ ሰዎችም እንደፈለጉ ነድተው የሚወስዱ ስር መሰረት ባለመስደዳችን ወጣትነት ስር የመስደጃ ጊዜ የቤተ ክርስቲያኒቱን ትምህርት የማወቂያ ጊዜ ነው። ስር ሰደን በክርስቶስ እንታነጽ። እግዚአብሔር ይርዳር። ስር ካለን ምን እንሆናለን? ወደ ላይ እናድጋለን። ስናድግ ወደ ማን ነው የምናድገው? ወደ ክርስቶስ መልኩን ወደ ማንጸባረቅ፣ ትሕትናውን፣ ትዕግስቱን፣
ምህረቱን በጎነቱን የክርስቶስ መልክ ስንል አፍንጫው አይደለም፣ አይኑ አይደለም፣ የያዘው የድንግል ማርያምን ሥጋ የሚመስለውን የዕብራውያኑን መልክ አይደለም። ውበቱ የሱ ቅድስናውን እናብለጨልጫለን። በዚያን ጊዜ ምን እንሆናለን? ለዓለም ብርሃን ለጨለመባት ዓለም። በዚያን ጊዜ ምን እንሆናለን? ለዓለም ጨው። ስለ ብርሃንና ጨው ብዙ ታውቃላችሁ። ብርሃን በገባበት ድቅድቅ ጨለማ ውስጥ ጨለማ አልወጣም ብሎ አይደራጅም። ትልቁ አዳራሽ ውስጥ አንድ ኩራዝ ይዛችሁ ስትገቡ ጨለማ ለቆ ይወጣል። እናንተ በዓለም እንዲህ ትሆናላችሁ። ስር ሰዳችሁ ታንጻችሁ ወደ ክርስቶስ መልክ ካደጋችሁ፣ እሱን ወደ መምሰል ተለወጥ። እሱን ወደ መምሰል ካደግን ምን እንሆናለን? በጨለማ ዓለም። ለዚህ ነው ክርስቶስ እናንተ የዓለም ብርሃን ናችሁ ሲለን ነጥቀን የወሰድነው ሹመት አይደለም። እውነት ብርሃንን እህቴ ለጎረቤቶችሽ ብርሃን ነሽ። ወንድሜ ለምትሰራበት መስሪያ ቤት ብርሃን። እሱ መጣ ተብሎ ክፉ የሚያወሩ ሰዎች ቋንቋቸውን ይቀይራሉ፣ ሐሜታቸውን ያቆማሉ። እኛ በገባንበት መፍትሄ መሆን እንችላለን። ወገኖቼ ይህችን ዓለም መለወጥ የምንችለው እኛ ነን። ብርሃን መሆን በሕይወታችን ማሳየት ማለት ነው። የክርስቶስን መልክና ጠባይ በዓለም መግለጥ። እናንተ ምንድን ናችሁ? የክርስቶስ ወርክሾፕ ናችሁ፣ ሰርቶ ማሳያዎች። ሌላ የለውም። እሱን የምንገልጠው እኛ ነን። ጨው ተባል። ጨው ናችሁ። ጨው በገባበት ሁሉ ተጽዕኖ ይፈጥራል። የኔ እናት ትልቁን ሰታቴ እሳት ላይ ትጥድና ውሃ ሞልታበት እንደ በርበሮ አይቅ፣ መከለሻው አይቅ፣ ቅቤው አይቅ፣ ስጋው አይቅ ይገባና ከዚያ በኋላ ጨውን ረስታ ታወጣዋለች። አውጥታ ስትቀምሰው ጨው ስለሌለ ውሃ ይላል። ቅቤ ገብቶ በርበሬ ገብቶ ቅመም ገብቶበት ጨው ስለሌለው ግን ምን ይላል? ውሃ ይላል፣ አይጥላል። ስለዚህ ምን ታደርግ? ሞትር ሳይጥልና መልሳ እሳት ላይ ጥዳ ጨው ትጨምርበታለች። የሰታቴውን ውሃ ብዛት ያክል አይደለም ጨው የምትጨምርበት። ትንሽ ኮረት ጨው ጣል ስታረግበት ጨው ይጣፍጣል፣ እንደ ወጡ ይጣፍጣል። እናንተ ጨው ናችሁ። በሰፊዋ ዓለም፣ ባላመነው ዓለም፣ በካዲው ዓለም፣ በአመንዝራው ዓለም በሱ ውስጥ እናንተ ጨው ናችሁ። የእግዚአብሔር ልጆች ሥራ መስሪያችን ጊዜ አሁን ነው። በወጣትነት ነው። በድካም ሰዓት አይደለም። በጉብዝና ወራት ፈጣሪህን አስብ። ስትችል ጉልበት እያለ ሁሉም ማድረግ ስትችል ለእግዚአብሔር መገዛት አቅሙ እያለ የእግዚአብሔር መሆን ዝቅ ማለት ጨው ሆነ ዓለምን ማጣፈጥ። እንግዲህ አንድ ነገር ልንገራችሁ። ቋንጣ ስትዘረዝሉ ቋንጣ ላይ ጨው ይታሻል። ጨው ያሹበት ምክንያት እንዲጣፍጥ ብቻ አይደለም፣ እንዳይተላም ጭምር ነው። ጨው ከመትላት ስጋን ስለሚከላከል እንግዲያው ለዚች ግም ዓለም፣ ለዚች ክርፋታም ዓለም አዎ እንኖርባታለን። ነገር ግን ያለ እናንተ ይቺ ዓለም ክርፋታም ናት። በዓለም እኛ ስንኖር ምናምንቴዎች አይደለም፣ ጨው ነን ወገኖች። እሱ ጨው ነኝ በሉ እባካችሁ በሉ። አዎ እኛ ጨው ነን። ኑይ ሰው ግደት ጨው ነን። ዓለምን የምናጣፍጠው እኛ ነን። እኛ ግን አልጫ ከሆን ዓለም በምን ይጣፍጥ? ይሄ ነው አሁን ችግር። ጉራመሌ እንዳንሆን፣ ግራጫ እንዳንሆን። ስለዚህ የጢሞቴዎስ ችግሩ ወጣትነት በራሱ ችግር ቢሆንም በዚያች ቤተ ክርስቲያን ውስጥ ደግሞ ዓለምን ሊሻማው ይፈልጋል። የስህተት ትምህርት ያለባቸው ሰዎችን ሊነጥቁት ይፈልጋሉ። ይሄ ሁሉ ችግር ያለበት ሰው ጢሞቴዎስ። ሶስተኛ ጢሞቴዎስ ሌላው ችግር ራሱ ያለበት ዘመን ችግር ሆኖ ሳለ የሚመጣው ዘመን የሚያስጨንቅ ዘመን እንደሆነ እወቅ ይለዋል። ይህች ዓለም እየተሻለች አትመጣም። ስሙ እናንተ ወጣቶች፣ ይህች ዓለም መንፈሳዊ የሆነች አትመጣም።
መንፈስ ቅዱስ ምድሩን እየለቀቀ የሚሄድበት ዘመን የሐሳዊ መሲሁ ዘመን የሚመጣበት ጊዜ አለ። አሁን አይታችሁ እንደሆነ የኃጢአት ክፋት ከአባቶቻችን ዘመን ይልቅ የኛ ዘመን ክፉ ነው። የኛ ዘመን ክፉ ነው። ለእርስ በርስ ርኅራኄ፣ ትሕትና የለም፣ መቀባበል የለም። የኛ ሥራ ይመስላችኋል? ሥጋ፣ የዓለም ሲስተም፣ ሰይጣን ተባብረው ጊዜያችንን እያክፋፉት ነው ያሉት። ይሄ ይቀጥላል። የተሻለ ዘመን አይመጣም። በዚህ ዓለም ጭራቂ የሆነች ነው የምትሄደው። በዚህ ውስጥ ነው እንድንኖር የተጠራን። በተኩላዎች መካከል እልካችኋለሁ ነው የተባለው። በበጎች መካከል አይደለም የተባለው። እኛ ምንድነን? በጎች። ሂዱ የተባልነው ወዴት? በተኩላዎች መካከል። በተኩላ መካከል ስንሄድ ኃይል ማን ነው? የእግዚአብሔር ነው። እስቲ የእግዚአብሔር ነው በሉ። ኃይል ማን ነው? በዚያ መካከል ስናልፍ ከፍሎ የሚያሳልፍ ጌታ አለ። በዚያ መካከል ስናልፍ የሱና የሱ ከሆን በጸሎት ከተጋን በመንፈሳዊነት ከበረታን ከስጋዊነት ይልቅ መንፈሳዊነታችን ካየለ በተኩላ መካከል ኃይል የሚሰጥ አምላክ አለ። ስለዚህ ምንድነው የሚመጣው ዘመን እየባሰ ይሄዳል ይላል። ለኛ ከባህሪያችን የሚስማማ ነገ ጥሩ ይሆንልሃል ብንባል ደስ ይለናል። ነገ እኮ መልካም ይሆንላችኋል ብንባል ያጽናናናል። ግን ወጣቶች ስሙ፣ ዘመናችን እየከረረ ነው። እኛም እየከረርን መሄዳለን። ለእግዚአብሔር ዘመናችን እየተበላሸ ሲል እኛ እየተቀደስን መሄዳለን። ለምን? ጥቅም ስላለው በሰማይ ቅድም እንዳልኳችሁ ሕያዊት ነፍስ አለች። እኛ በዚህና በዚህ ዘመናዊና ጊዜያውያን ብቻ አይደለንም። አልፈን ሀጆች ነንና በምንሄድበት የእግዚአብሔር መንግሥት የሚጠቅም ነገር ስለሚጠብቀን፣ የሚበልጥ ከተማ ስለሚጠብቀን፣ ለሰው በረከት በምድር መሆን ስላለብን በዘመናችን ላቂ ላይ ቆመን ይሄን ባደረኩ ኖሮ ብሎ የሚወቅስ ሕይወት እንዳይኖረን ዛሬ በወጣትነታችን ለእግዚአብሔር እንድንታመን እግዚአብሔር ይርዳን። አራተኛው የጢሞቴዎስ ችግር እንደ ኢየሱስ ክርስቶስ በጎ ወታደር አብረኸኝ የእምነትን ገድል ተጋደል ያለው የመንፈስ አባቱ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ሩጫዬን ጨርሻለሁ፣ ሃይማኖቴንም ጠብቄአለሁ፣ የኔ ሕይወት እንደ መስዋዕት የሚፈስበት ጊዜ ደርሷል አለ። ይሄ ደግሞ ሌላ ችግር። አባት አጠገባችን ሲኖር ይመቻል። እነዚህ አባቶች፣ እነዚህ የወንጌል ሰባኪያን አብረዋችሁ ሲሆኑ ይመቻል። ብዙ አባታችን መጥተው ሲባርኩ ይመቻል። ግን እንዲህ የሚመቸው አባቱ ያስተማረው አባቱ እኔ አልኖርም፣ ቀኔ ደርሷል፣ ሕይወቴ እንደ መስዋዕት ይፈሳል፣ እሄዳለሁ አለው። አይዞህ የሚለው የሚመክረው የሚያጠነክረው እሄዳለሁ አለ። እናንተ ወጣቶች ሰው ባይኖር የሚመክረን ባይኖር ይሄ ጉባኤ ባይኖር መቆም የምትችሉበት ስንቅ ልባችሁ ውስጥ አለ ወይ? አለ ወይ? ተዘጋጅታችኋል ወይ? የሚያቆመን የሃይማኖት ትምህርት የሚያቆመን ቅድስና የሚያጸናን ነገር ውስጣችን አለ ወይ? አይዞ ባይ ቢጠፋ። ስለዚህ መዘጋጀት አለ። ይሄ ሌላው ችግሩ ነው። ይሄን አለውና መጨረሻ ላይ የሚቀጥለው ዘመን የሚያስጨንቅ ዘመን ይሆናል አለው። እንዴት ዘመን በራሱ ያስጨንቃል? ዘመን በራሱ አያስጨንቅም። ዘመኑን የሚያስጨንቅ ያደረጉትን ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 እንዲህ ብሎ ገለጣቸው። ሰዎች ራሳቸውን የሚወዱ ይሆናሉ። አሁን ወጣትነት ራስ ወዳድነትን ጭምር ስላለው እኔ ከዚህ ነፃ ነኝ ወይ ብላችሁ አስቡ። እኔ ከራስ ወዳድነት ነፃ ነኝ ወይ? ቆርሼ ከፍዬ ማብላት እችላለሁ ወይ? ወንድሜ ይቅደም ማለትን አውቃለሁ ወይ? እግዚአብሔር እንደሚያስብ እግዚአብሔር እንደሚወድ መኖር ችያለሁ ወይ? ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ ዋናው ደግሞ
ለምስጋና ንፉግ የሆን ሁልጊዜ ታች ፌስቡክ ላይ ተጥዶ ታች ለወገን ለዘመድ አንድ ነገር የማያመጣ ቲክቶክ ላይ ተጥዶ ታች በጎ ነገር የማይታየው ጨለምተኛ ትውልድ ውስጥ ትኖራላችሁ። በጎን እኮ በጎ ነው ማለት ነው። ክፉን ደግሞ ክፉ ነው ማለት ነው። ሁሉም ነገር እንዴት ጨለማ ይሆን? ጨለማ ትውልድ እንደዚህ ይሆናሉ ይላል። ለወላጆቻቸው የማይታዘዙ የማያመሰግኑ እግዚአብሔርን ማመስገን የማያውቁ ለአንዳንዶቻችን ምስጋና የዓመት ሆኗል። ለአንዳንድ ካህናት ደግሞ የሳምንት ቅዳሴ ስለማይ ለአንዳንዶቻችን ደግሞ ምን ሆኗል? እንጀራ ሲቀርብ ነው ምስጋና ማዕድ ላይ። ከዛ የማያልፉ ሰዎች አሉ። ግን ምንድነው የሚለው የእግዚአብሔር ቃል? በጊዜውም ያለ ጊዜውም ሲዘምተን እግዚአብሔርን ማመስገን ሁሌ በቤቱ ተገኝቶ በምስጋና እግዚአብሔርን ማምለክ እንደሚገባን ቅድስና የሌላቸው ይላል ነውራቸውን እንደ ክብር የሚቆጥሩ በአደባባይ የሚያወሩ ያለንበት ዘመን ቅድስና የሌላቸው ፍቅር የሌላቸው የኛ መገለጫችን ፍቅር የሆሊውድ ሰዎች በገንዘብ ይገለጡ ይሆናል። ሚሊዮነሮች ቢሊዮነሮች በገንዘብ ይገለጡ ይሆናል። እናንተ እግዚአብሔር ሰዎች የኛ መገለጫ ግን ፍቅርና ፍቅር ብቻ። በሌላ በምንም አንገለጥ። ለእርስ በርሳችን ባለን ፍቅር፣ ለቤተ ክርስቲያን ልጆች ባለን ፍቅር፣ ለወንድምና ለእህትነት ባለን ፍቅር፣ ፍቅሩ ደግሞ ወስዶ የሚያፈቅር አይደለም። አኮልህ ለምታክለት የምታፈቅረው አይደለም። እንዲሁ የዓለምን ኃጢአት ያስወግድ ዘንድ አንድያ ልጁን እንዲሁ ለዓለም ሰጠ። ክብር ለእርሱ ይሁን። እንዲሁ ስለተወደድን ለክርስትና ስንት ብር ከፈል? አዎ እግዚአብሔር ዋጋ ከፍሎበታል። በጅራፍ ተገርፎበታል። አጥንቱ አልቆ ስጋው እስኪታይ በመስቀል ተሰቅሎበታል። የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ እሱ ዋጋ ከፍሎ በነጻ ሰጠ። ስለዚህ የተወደድን ስለሆነ የመውደድ ግዴታ አለብን። በነጻ የተወደድን ስለሆነ በነጻ የመውደድ ግዴታ አለብን። በነጻ ነው የምንወደው። አዎ እግዚአብሔር እኮ ወገኖቼ ድንቅ አምላክ ነው። በነጻ ወደደን ስንል እግዚአብሔር የለም የሚሉትን ራሱ ፀሐይ ያወጣላቸዋል፣ ከምድር ፍሬ አብቅሎ ያበላቸዋል። ክብር ለእርሱ ይሁንለት። የለም እያሉት ስለዚህ ይሄ የአምላካችን ባህሪ በእኛ መንጸባረቅ አለበት። ፍቅር ነው መገለጫችን። ዘመኑ ግን ምን ይላል ቅዱስ ጳውሎስ? ፍቅር የሌላቸው ይላል። እርቅን የማይሰሙ እርቅ የሚባል የማይሰሙ ሽምግልና ቀጥረው ልክ ልኩን እነግረዋለሁ ብለው የጠብ ሐሳብ አርቅቀው የሚሄዱ ሰዎች አሉ። የሚሄዱት እኮ ወደ ሽምግልና ሽማግሌ ተቀምጦ እየጠበቃቸው እንትናንና እንትናን አስታርቃለሁ ብሎ ሽማግሌ ተቀምጧል። ግን ከቤታቸው ሲወጡ ላለመታረቅ ያደርጋሉ። የጠብ ዕቅድ አርቅቀው ይወጣሉ። እግዚአብሔር ከዚህ ያድነን። በገርነት በቅንነት ለመታረቅ ማሰብ እርቅ የማይወዱ ይሆናሉ ይልና ሐሜተኞች፣ ራሳቸውን የማይገዙ ልክ አይደለም የሚል የህሊና ክስ የሌለባቸው ማለት ክርስትና እንዴት መሰላችሁ? በመጋረጃ ውስጠኛ ክፍላችን ከመጋረጃው ክፍልም አንድ አይነት ነው መሆን ያለበት። ይሄን እግዚአብሔር ይርዳችሁ፣ መንፈስ ቅዱስ ይርዳችሁ፣ የመልአኩ ጠባቂነት አይለያችሁ። ክርስትና ሰው ሲያየንና ሰው ሳያየን የምንደፈነድቅበት ኃጢአት የለንም። ከውስጥም ከውጭም ስሙ ወጣቶች ስለሆናችሁ ይሄ በብዙ ስለሚፈትነን የውስጠኛ ክፍልና የውጨኛ የሚባል ክፍል የለውም። ክርስትና ላይፍ ስታይል የኑሮ ዘይቤ ነው። ሰው ሲያየንም ሰው ሳያየንም አንድ አይነት ነው። በዚህ ጊዜ ነው እግዚአብሔር ከዚህ ውስጥ ነጥቆ አውጥቶ አገልጋይ የሚያደርግ። በዚህ ጊዜ ነው እግዚአብሔር ነጥቆ አውጥቶ እህቴ ለሕዝብ በረከት የሚያደርግ። በድብቅ የሰራ ነው።
ስር ለመስደድ ያደረግነውን ነገር እግዚአብሔር ከሰማይ ያያል፣ በዙፋኑ ሆኖ ያያል። የቀርከሃ ዛፍ በጣም የሚያስገርም ምሳሌ አላት። ቅድም የፎቁን አንስቼዋለሁ። የቀርከሃ ዛፍ 4 ዓመት ሙሉ ቅጠሉ አይታይም። ቀርከሃ በአምስተኛው ዓመት 4 ዓመት ጨርሳ 5ኛው ሲጀምር በ6ኛው ሳምንት ላይ 8 ጫማ ወደ ላይ ታድጋለች። አሁን ቀርከሃ ያደገችው በ4 ዓመቱ ነው ወይስ በ6 ሳምንቱ ነው? እስቲ ንገሩኝ። በየትኛው ነው ያደገችው? በ4 ዓመቱ። ሰው ባላያት ሕይወቷ ነው ወደ ላይ ያደገች። ሰው ባልመሰከረላት ባልታየው ውስጥ ለውስጥ በሰራች። እናንተም ከመታየት በፊት ይሄ እኮ የእግዚአብሔር ሰው ነው ከመባል በፊት ስር ሰዶ መታነጽ ያስፈልጋል። ስር ሰደን የምንታነጸው በእግዚአብሔር ቃል ነው። እግዚአብሔር ይርዳን። አንዳንዶቻችን ምን እንደሆነ ታውቃላችሁ? በጣም በሳል ካለመሆናችን የተነሳ አሁን በዚህ ያለነው እንኳን የኃጢአተኛ መመርመሪያ ኤክስሬ እዛ በሩ ላይ ቢገጠም ማን ይገባል? እኔ አልገባም። ግን ነገ የኔ ይሆናል ብሎ እግዚአብሔር አስገባኝ። ምስጋና ለእርሱ ይሁንለት ስለሚጠብቀኝ። አንዳንዴ ደግሞ ለመውጣት ብንወጣ እስከዚህ ምን ሰይጣን የሚያሳየን ነገር አለ። እነዚህ ካህናት እነዚህ ምናምን የእኛን አያሳየን፣ የሌላውን ሰው እንድናይ ያደርግ። እግዚአብሔር በር ዘግቶ አትወጡም ይላል። ለዚህ አንድ ምሳሌ ልንገራችሁ። እሱ ስላለቀቀን ነው ያለነው። እግዚአብሔር ስላለቀቀን እኛ ስንት ጊዜ ለቀነዋል መሰለኝ። ግን እሱ የማይለቅ አምላክ ስለሆነ እስከ መጨረሻው ድረስ የሚታገል አምላክ በቤቱ ሊያጸናን ስለሚፈልግ እግዚአብሔር ስላለቀቀኝ ነው ያለሁት። የእናንተን አላ በኖህ ታሪክ ውስጥ ኖህ መርከብ ስራ አለው። የመርከቢቱ ዲዛይነር እግዚአብሔር ነበር። መርከቢቱን የሚሰራበት ስፋቷ፣ ቁመቷ፣ ወርዷ በዚህ ስራ ያለው መርከቢቱ እግዚአብሔር ነው። ምድርን በኃጢአቷ ምክንያት በንፍር ውሃ አጠፋለሁና በዚህ ቁመት፣ በዚህ ወርድ፣ በዚህ ስፋት መርከብ ስራና ለፍጥረት ቢተርፍ ዘር አስገባለሁ። ከየፍጥረቱ ወንድና ሴት እያደረገ ውሃው ሲመጣ አሁን በኖህ ልብ አንድ ነገር የሚመጣ ይመስለኝ። ለምን መርከቢቱ ላይ ንዑስ ውስታ ይኖራል። ጭንቀት ብሯን እስክትቀበል ነው። ቤተ ክርስቲያን እንደዚህ ኮመርሻላይዝድ ማድረግ የለም። ሰው ለሚከፍለው ገንዘብ ብሎ በኃጢአቱ ተመቻችቶ መውጣት የለበትም። የሚገሰጸው ይገሰጻል። ቤተ ክርስቲያን ገንዘብ አታጣም። ጌታዋ ባይለ ጸጋ ነው። ክብር ይሁንለት። ስለዚህ ምን ይላል? አንተ ግን ይላል። አንተ ግን ይለዋል። ቶሎ ሊበል ከሚመቻቸው አስተማሪ የሚመቻቸውን የሚሰሙ አሉና፣ አንተ ግን እውነትን፣ መራራ እውነትን ቢከብድም የእግዚአብሔርን ቃል ውስጥ ስጋህን የሚያሳዝን ቢሆንም እውነትን ስማ፣ የመረረውን ነገር ስማ ይለዋል። የመረረውን ነገር ሰምታችሁ መራር ክርስቲያኖች፣ ጥርሱን የነከሰ ክርስቲያን፣ ሕይወቱ ለሰው የሚመሰክር ክርስቲያን እንድትሆኑ እግዚአብሔር ይርዳችሁ ይልና መጨረሻ ላይ ምን ይለዋል? ብዙ ነው የዘለልኳቸው ነገሮች አሉ። አንተ ግን የሚለውን መልስ ሲሰጥ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11 ላይ አንተ ግን የእግዚአብሔር ሰው ሆይ ይለዋል። አንተ እንደ ሌሎቹ አይደለህም። አንተ የእግዚአብሔር ሰው ነህ ወንድሜ። አንተ የእግዚአብሔር ሰው ነህ። በስሙ ተጠርተሃል፣ በመንፈሱ ታትመሃል፣ በ40ና በ80 ተጠምቃችኋል። እናንተ እንደ ምናምንቴዎቹ እንደ ዓለም አይደላችሁም። እናንተ የእግዚአብሔር ሰዎች ናችሁ። አንተ ግን የእግዚአብሔር ሰው። የዓለም መሆንና የእግዚአብሔር መሆን በጣም የተለያየ ነገር ነው።
የእግዚአብሔር ስንሆን የምንናገረው የተመጠነ ነው። የምናስበው በጥንቃቄ ነው። የምንራመደው፣ የምንገባበት ቤት፣ የምንበላው፣ የምንጠጣው፣ የምንሆነው ሁሉ ለሰው አርአያ የሚሆን መሆን አለበት። እንደማንም መሆን አንችልም። ለምን? የራሳችን አይደለንም። እኔ ማለዳ የመጀመሪያ ጸሎቴ እግዚአብሔር ሆይ የኔ ሆኜ ከመዋል አድነኝ ይላል። ለምን? ብዙ ጊዜ የራሴ ሆኜ ስለማቅ ያንተ ሆኜ እንድውል እርዳኝ። የራሳችን መሆን ማለት የሥጋ መሆን ማለት ነው። ምንም ጥንቃቄ የሌለው ህይወት፣ ምንም ጥንቃቄ የሌለው ህይወት መሆን ማለት ነው። ለምን? የኛ የራሳችን አይደለንም። ምንድነን? በዋጋ ተገዝተናል። በዋጋ ተገዝተናል። የእግዚአብሔር ባሮቹ ነን፣ ገንዘቦቹ ነን። በግሪኩ ዲኮኖስ የሚል አለ። በዋጋ የተገዛ ባሪያ ማለት ነው። ዲያቆን የሚለው ከዚያ ነው የመጣው። በዋጋ የተገዛ ባሪያ። ሀብታሞች አሉ፣ ሚድል ክላስ አለ፣ ሎየር ክላስ ታችኛው ክፍል አለ። በኑሮ ሶስቱም አይበላለጡ። ታችኛው ክፍልም መካከለኛው ሰራተኛው ክፍልም ሀብታሙም በአኗኗር የሚኖሩበት ቤት፣ የሚነዱት መኪና፣ የሚበሉት ምግብ ብዙ ብልጫ የለውም። ሀብታሞቹ ከነዚህ ከሁለት ክፍሎች የሚበልጡት በባንክ ብር አላቸው። ለነሱ ብር ይሰራላቸዋል። ታችኞቹ ግን ለብር ይሰራሉ። አንዳንዶቹ ሎየር ክላስ ያሉ 3 ስራ የሚባላሉ። 16 ሰዓት፣ አንድ ስራ 8 ሰዓት ነው። 16 ሰዓት ይሰሩና ቅዳሜና እሁድ ደርበው ደግሞ ይሰራሉ። ለምንድን ነው የሚሰሩት ያላችሁ እንደሆነ ክሬዲት ካምፓኒ የሚባል አለ እዛ ጋር ሰውን እኩል የሚያኖር ቤት በብድር የሚሰጥ መኪና በብድር የሚሰጥ ነገር ግን እዚያ ደረጃ ቤት ለመግዛት መኪና ለመግዛት ከግሮሰሪ የምትፈልጉትን ለመግዛት ግን የምታልፉበት መንገድ አለ። ገና ስትገቡ ምን አይነት ስራ እንደያዛችሁ ሶሻል ሴኩሪቲ ነምበር የሚባላል። አሁን እዚህ ዲጂታል አይዲ እንደሚባለው ያቺ ሶሻል ሴኩሪቲ ቁጥር ናት። በዛች ቁጥር የት መስሪያ ቤት እንደምትሰሩ፣ በሰዓት ስንት እንደሚከፈላችሁ፣ ምን አይነት ቤት ውስጥ ኪራይ እንደምትከፍሉ ሂስትሪያችሁን በሙሉ ትናገራለች። አንድ መስሪያ ቤት ገብታችሁ አጥፍታችሁ ከወጣችሁ እዛች ላይ ስለሚመዘገብ ሌላ ስራ ማግኘት አትችሉ፣ ወንጀለኛ ነው ብላ ትናገራለች። ታዲያ እነዛ ክሬዲት ካምፓኒዎች ክሬዲት ስኮር የሚያጠራቅሙ ሌሎች ካምፓኒዎች ስላሉ በዛች መሰረት ይሄ ሰው ተበድሎ መክፈል ይችላል፣ የሚሰራው እንደዚህ ነው፣ ገቢው ይሄ ነው፣ ለቤት ኪራይ ይሄንን ያክል ካወጣ ለክሬዲት ካምፓኒ ይሄን ያክል መክፈል ይችላል የሚል ያቺ ስለምትናገር ቤታችሁ ድረስ ደብዳቤ ይልካሉ። ምን የሚል ደብዳቤ ነው የሚመጣ? ዩ አር ሰሌክትድ ይላል። አንቺ ተመርጠሻል፣ አንተ ተመርጠሃል። በጉልህ ነው የሚጻፈው፣ በድርብ ድርብ። አይነ ስውር ራሱ ትንሽ ማየት የማይችል ሰው ራሱ እንዲያነበው ተደርጎ ነው የሚጻፈው። የሚያጓጓ ጽሁፍ ከዚያ ስር የሚያጓጓ በቃ አንተ ተመርጠሃል፣ ተመርጠሻል የሚል ይጻፋል። ከስር ዲስክሌመር አላቸው። አፍራሽ የላኛውን ተመርጠሃል የሚለውን የሰጧችሁን ኢንተረስት ሬት የሚያፈርስ አንድ ክፍያ ባትከፍሉ ምን እንደምትሆኑ ምን እንደሚያረጓችሁ በህግ እንዴት እንደሚያረጓችሁ ከታች በደቃቁ ልታዩት በማትችሉት በፋይን ፕሪንት ይጻፋል። በማይክሮስኮፕ ነው የምታነቡት። እዛ ጋር ማን ይሄንን ሄዶ ያነባል? እሷን የሚያነብ የለም። ጉልሁን ብቻ አይቶ ክሬዲት ውስጥ ይገባል። ትንሽ ሳት ስትሉ እሱ ምን ነው በቃ ያ ድሮ መንግስቱ ኃይለማርያም ዘመን የነበራችሁ የላችሁም፣ አሁን ልጆች ናችሁ። ደመጣጩ ኢምፔሪያሊዝም ይባል ነበረ። ደማቸውን ሙጥጥ በቃ ምክንያቱም ያቺ ዲስክሌመር ስላላነበቧት አፍራሽ የላይኛው ቃል ተስፋ የተሰጠውን አፍርሶታል ከታች በጻፈው። ለምንድን ነው ይህ ምሳሌ ያመጣችሁት ያልካችሁ እንደሆነ እግዚአብሔር በመጽሐፍ ቅዱስ ሙሉ የተስፋ ቃል ሰጥቶናል። ማፍረሻ የለውም። ክብር ለእርሱ ይሁን። ሰጠዋችሁ ብሎ የሚነሳ አይደለም። ስለዚህ የእሱ ስንሆን ተሰተን ስናገለግለው በመጽሐፍ ቅዱስ የተነገሩት በሙሉ ነገሮች ወራሾች ነን። ለምን? ልጆች ስለሆን በሉ እስቲ ወራሾች ነን በሉ። ለምን? አዎ ስንፈጽም ሕጉን ወራሾች ነን። የአባታችን ያለውን ሁሉ አውርሶናል። ስለዚህ ወገኖቼ ጊዜው ዛሬ ነው። በጉብዝናችን ወራት የእግዚአብሔር ሆነን የቤተ ክርስቲያን ብርሃን ሆነን እንድንቀጥል የእግዚአብሔርን እሳት እንድናነሳሳ እግዚአብሔር ይርዳን። የእግዚአብሔር ቸርነት፣ የወላዲት አምላክ ቃል ኪዳን፣ የቅዱሳን ጸጋ፣
የመላእክት ጥበቃ ከሁላችን ጋር ይሁን። የአባቶቻችን በረከታቸው፣ ድል የማትነሳ ረድኤታቸው፣ ጥርጥር የሌለባት ቅድስት ንጽሕት ተዋሕዶ ሃይማኖታቸው ለሁልጊዜ በእኛ ጸንታ ትኑር። እግዚአብሔር ይባርካችሁ። ረብ ሲኒ ያብሱ